በስተመጨረሻም ሰላምዬና ዳጣ ተገናኙ። በጣም ደስ ይላል። ሰላምዬ አለቀሰች ዳጣ ልጇን ስትመለከታት። አቶ ደረጀ በድንጋጤ ክው ብሎ የሁለቱንም ይመለከታቸው ነበር። ዳጣዬ በደስታ ፈነጠዘች። ሰላምዬ ወደ ቤቷ ተመለሰች በሰላም እንግዲህ ጤንነቷ ተመልሶ ወደ ቤቷ ዳጣዬን ለማየት እንግዲህ ከሆስፒታል ወጥታ በሄደችበት ሰዓት ዳጣዬ እየሮጠችና እየቧረቀች ስትቀበላት፣ እሷ ግን ውስጧ ስላወቀ እንባዋን አረገፈችው። ይህንን ያየች ወይዘሮ ማርታ ተደናግጣ በአይኗ ውሃ ያቀርር ነበር። ምክንያቱም እነዚህ ሰዎች ምን ሁና ነው? ከዛም እኮ ሁና ዳጣ ዳጣ ስትል ነበር። ምንድን ነው በመካከላቸው ያለው እያለች ግራ ተጋባይ። አቶ ደረጀም ለዘመናት እንደ ጽንስ አርግዘውት የነበረውን እፎይታ አንዴ እፎይ ብለው ተነፈሱ። አንድ ነገር ተላቀቁ። እናትና ልጅን አገናኙ። አሁን ቀጣይ ምን የሚቀራቸዋል? የሚቀራቸው ከወይዘሮ ማርታ ጋር ደግሞ እንግዲህ እውነታውን አውጥቶ ኤቢና የዋሃ እህቶቿ የሚሆኑበትን ማመቻቸት። ሰላምዬ እኔም እኮ ድሮ ጠርጥሬ ነበር። ምን ነው በጠየቅኳት፣ እንዴት ናት እናትሽ፣ እንዴት አሳደጉሽ፣ እንዴት አደግሽ ብዬ አስተዳደጓን ጠይቂያ ቢሆን ኑሮ እኮ ውስጤ እኮ ሲጠረጥር ነበረ። እስኪ ንገረኝ ደረጀ፣ እንደው እንዴት ብላ ነው ያደገችው? ምንስ ሁና ነው ያደገችው ሲላት፣ እሱን እንግዲህ ቀስ በቀስ ትጠይቂያታለሽ። ግን ለምን ደበከኝ ብላ አስጠይቀው፣ እኔም እኮ በቅርብ ጊዜ ነው ያገኘኋት። ወንድሜ ነው ከአንቺ ቀምቶ የጣላት። ልጄን ጣለብኝ ስትኝ እኮ ወደ ተጣለችበት ቦታ ወደ አሁኑ አምርቼ ነበር። ሆኖም ግን አላገኘኋትም። ከዛም በኋላ ተስፋ ሁልጊዜ በአእምሮዬ ጠፍታብኝ አታውቅም ነበር። ግን አድጋ በራሷ ጊዜ ፈልጋ አባዬ ብላ መጣች። ለዛውም እንግዲህ ልጇ ለመሆናችን በድብቅ እሷና እኔ ዲኤንኤ ምርመራ አደረግን። ልጄ መሆኗን አወቅኩኝ። ከዚህ ቤት ውስጥ ሳስገባት ግን የጓደኛዬ ልጅ ናት ብዬ አመጣዋት። ምክንያቱም ከዚህ በፊት ያየችው በደል ይበቃታል። ከዚህ በኋላ ቢያንስ በአይኗ እንኳ አባቷን እያየች በሀሳብ በድብቅ እየተሳሰብን መኖር ያለብን በሚል ነው ያመጣኋት። ወይኔ እኔ እንደው አሁን አምጥታ ሀሳት ነግረኝ አስቀይሚያት ቢሆን ምን ይበቃኝ ነበረ። ክፉ ተናግሪያትስ ቢሆን እኔ እንደውም ክፉ እንዳሳትናገሪያት እየፈተፈት ስታጎርሻት፣ ለእሷ ስትቆረቆሪላት፣ አብራችሁ ስትስቁ ስትጫወቱ ሳይ እኔ ምን ያህል እንደሚደሰት ምን ያህል ብነግርሽ ምን ያህል ብልሽ ምን ታውቂያለሽ? እንኳን አንቺ ሰላም አንቺ ጋር አይደለም ዳጣ ከውሃዬ ጋር አብራ ተቀምጣ ስትጫወት ስትዝናና ስትስቅ ሳያት አሁን እህታማች መሆናችሁን ብታውቁ ኑሮ እያልኩ ውስጤን አስጨንቅ ነበር። አብርጌድ በአንጻሩ ደግሞ እሷን ጠልታ እሷን እንደ ሁልጊዜ እንደ ሌባም እንደ ነገረኛም እንደ ዱርዬም ስታደርግብኝ ደግሞ እህትሽ መሆኗን ብታቂ ባልበደልሻትን ነበር በማለት አቶ ደረጀ የውስጣቸውን አውጥተው ከሰላም ጋር መኪና ላይ ለተወሰነ ሰዓት ቁጭ ብለው አዋሩ። ከዛም እንግዲህ አምጣት ሆስፒታል ዳጣም ቢሉትም ሊወስዳት አልቻለም በፍጹም ብሎ ናታልን ላከው። ከናታልን በኋላ እራሳቸው ሄዱ። ግን ኤቢ እስካሁን በፍጹም ሰላምን ሄዳ አልጠየቀቻትም። ምክንያቱም የተረገዘው ልጅ ወይ አባቴ ወይ ናታል ነው ብላ ስለምታስብ ፈጽሞ ፈጣሪ ማርሽ እንኳ አላለቻትም። በዚህን ጊዜ እንግዲህ ናታል ደግሞ ከሆስፒታል ቆይቶ ሲገባ እንዴት ናት? ምን ሆና ነው? ምን ደንግጣ ነው? ምን ሰምታ ነው? እያለች እንግዲህ አብርጌ ስለ ነገሮች ነበረ ታጣራው የነበረው። ለምን አንቺ ግን ጨካኝ ነሽ? ለምን ሄደሽ አታያትም? በማለት ነበር ያላት። ቀጣይ ወይዘሮ ማርታ ይሄን ሲመለከቱና ይሄን ሲሰሙ ምን አሉ የሚለውን ይዘንላችሁ ቀርበናል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ያበረታቱን። ዳጣ ቀጣይ ፓርቲ ዘመተና በዚህ ፓርት በጣም ደስ የሚል የሚያስደስት ነው። ምክንያቱም ለዘመናት እናትና ልጅ መሆናቸውን ሳይተዋወቁ የኖሩት እንግዲህ ሰላምዬና ዳጣ ተገናኝተዋል። በጣም ደስ ይላል። በዚህ አጋጣሚ እንግዲህ ናታልና እትዬ ማርታ ቁጭ ብለው እያወሩ ነበረ።
በጣም ዳጣ ጥሩ ልጅ ናት እንዳ ብርጌድ ባትሆንም እያለ ሲነግራት፣ አዎ ዳጣ ምንም ነገር አታፈነፍንም፣ ተጫዋች ናት፣ እንደውም ወላጆቿ እናት አባቷ ወልደው ቢጥሏትም እያሉ ወይዘሮ ማርታ ይናገሩ ነበር። አዎ ዳጣ በጣም ጥሩ ልጅ ናት እያለ እሱም ሁሉም ቤተሰብ ግን እኮ አንድ አይደለም አለ። ግን የሲሳይ ሚስት እንዳሁን ብታቅ ምን ትል ይመስልሻል ብሎ ወይዘሮ ማርታን ይጠይቃታል። እንግዲህ እኔ አላቅም ምን ብዬ ልበልህ? አይ ማለትህ የሲሳይ ሚስት ማለትህ በደረጀ እንዳንቺ እንደኔ ደረጀ ወልዶ የሚያመጣ ማለትሽ ነው አለች። አንተ ግን አንተ ከሌላ ሚስትህ ወልዳ ብታመጣ ምን ትላለህ ስትለው፣ እኔ በፍጹም ሚስት አልላትም ይቅርታም አላደርግላትም ነበረ ያለው። ዋጋ መክፈል አለበት ማለት ነው አባትሽ ባል ብዬ አልቀበለውም፣ በራሴ ላይ ሂዶብኝ አለ ወይዘሮ ማርታ። ባል ብዬ አልቀበለውም ሲሉት ደነገጠ። እሱም እያጣራቸው ነበረ። ግን ለፈጣሪ እኮ ሁሉ ነገር ያጠፋል። ለፈጣሪ እኮ ቅርብ የነበረውን ጴጥሮስም እንዲሁም ዳዊትም እኮ ተሳስተዋል። ሰዎች ነን እና ደግሞ እኛም እንሳሳታለን አላቸው ለወይዘሮ ማርታ። ልክ ነህ ናቲ፣ እሱን አውቃለሁ። ግን ደግሞ ናታልዬ ተሳሳተ ተብሎ አንድ ሰው በይቅርታ የታለፈ ነገር ማንም የለም አሉ። ሁሉም ለተሳሳተበት ስህተት እንግዲህ መክፈል ያለበትን ዋጋ መክፈል አለበት አሉ። አሁን ያንቺ ባል ቢሆን ሲሳይ ዋጋ መክፈል አለበት ብለሽ ታስቢያለሽ አለ። በእኔ ላይ ሂዶብኝ አሉ ወይዘሮ ማርታ። አዎ ባል ብዬ አልቀበለውም፣ በእኔ ላይ ሂዶብኝ። ግን ነገሩ ተመስገን ነው፣ ደርዬ ይሄን ነገር ስለማደርግ አስጨንቀኝም አሉና ወይዘሮ ማርታ ሙሉ ለሙሉ አመኑ። ለዚህ ነው ደሬን ያገባሁት ብለው ተስፋ ደሬ በጣም ለትዳሩ ማችና በጣም ጥሩ ሰው የሆነ ነው። አዎ አለ ቴሌ። አንዳንዴ ደግሞ ሰው ነው እና ይሳሳታል። እስከ አንዳንድ ጥያቄ ልጠይቅ አንተን በማለት ይጠይቋት። አንተ ሚስት ብታገባና ሚስትህ በአንተ ላይ ሄዳብህ ልጅ ወልዳ ብታገኛት ምን ታደርጋለህ? ሚስቴ ብለህ ትቀበላታለህ አለችው። አይ በፍጹም አላደርገውም። እንኳን ወልዳ ተኝታ ባገኛት እንኳን ከሌላ ወንድ ጋር ባያት ከመስመር ያለፈ ግንኙነት ባይ በፍጹም አልላትም አለ። ቅር አልላትም አየህ፣ ልክ አንተ እንደተሰማ ስሜት ሴቶችንም ይሰማናል አለችው። እንደዚህ ነው ችግሩ። ወንዶች እናንተ ስታደርጉት ታቀሉታላችሁ፣ ሴቶች ስታናደርገው ግን ቁጣን ነው የምታስከትሉት። ሁሉም ወንዶች የሚሰማችሁን ስሜት እኛም ሴቶች ይሰማናል በማለት ልክ ያልሆነ ነገር ሁልጊዜም ልክ አይደለም በማለት አስረዱት። እና ምህረት አላደርግም ነው የምትይው ማለት ብላ ተንፍሳ፣ እኔ ይሄን አደርጋለሁ አልልህም አለ ማርታ። ጥሩነቱ ደርዬን ካገባሁ ጀምሮ እንደዚህ አይነት ሀሳብ በውስጥ የመቶ አያውቅም ብላ ራሷን አሳመነች። እሺ አለ። እንግዲህ አቶ ደረጀም አሁን ከዚህ ደግሞ በኋላ ሰላም ቤት ገብታ ምን ይፈጠር ይሆን በማለት ጭንቀት ላይ ናቸው። አሁን እንግዲህ ቴክስት ይጽፋሉ። ዳጣ ወደ ድሮ ቤታችን እንድትመጣ ላኪያት የሚል ቴክስት ስታይ ወይዘሮ አብርጌት ሂዳ የእናቷን ስልክ አንስታ ቴክስቱን ትመለከታለች። ቴክስቱን ከተመለከተች በኋላ ምን እያልሽ ነው አንቺ ስትላት፣ አይ አባዬ ወደዛ ላኪያት እያለች ነው። ማንን? ዳጣን። ለምን እኔ አልሄድም አለች። አይ እንግዲህ እሱን አላቅም አለ ደረጀ። ሰላምዬ እየነገርኩሽ ነው፣ ደህና ነሽ? ተረጋግቻለሁ እያልሽኝ እኮ ነበረ፣ ምንም ችግር የለብኝም እያልሽ እንደዚህ ትሆኛለሽ አላትና ሲጠይቃት፣ እንኳንም በቀላሉ አለፈ፣ በጣም አስደንግጠሽ ነበረ እያሉ አቶ ደረጀ ሰላምን ሲናገሯት ሰላም አለቀሰች። ሰላም እንዳታለቅሽ እባክሽ ተረጋጊ፣ አታልቅሽ፣ ማረጋጋት አለብሽ በማለት ይለምኗታል። ማርታ ጠዋት ዳጣን ይዘህና ስትለኝ እኔ በህይወቴ ደንግጬ የማላውቀውን ድንጋጤ ነው የደነገጥኩት። ስለዚህ መረጋጋት አለብሽ። እኔም ለዛ ነው ያልሰደድኳት። ግን እንዴት ጋሼ እንዴት አስቻለህ ይሄን ጊዜ? እንዴት ያን ያህል ጊዜመን እንዴት እንደዛ ብቻዬን ስተክዝ ብቻዬን ሳለቅስ ያን ሁሉ ነገር ጭንቀቴን እንዴት አስቻለህ? ኧረ እንዴት ቻልክበት? አላውቅማ ሰላም፣ በፊት እኮ አላውቅም አልኩሽ። የት እንዳለች አላውቅም እኮ ነበረ እና በዚህ እንዳወራሁሽ ታሪኩ እንደዛው ነው አላት።
እንግዲህ ሰላምዬ እንዴት ና ብላ ናታልን ትጠይቀዋለች። ሰላም ደህና ነው፣ እባክህ ኤቢ ትመጣብናለች በማለት ግቢ ውስጥ ቁጭ ብሎ ነይ እዚህ ማንም አየንም እና እንጫወት ትንሽ እናውራ ናፍቀሽኛል እየተባባሉ ሲባባሉ ግን እኮ አሁን እኔ በጣም ሀሳብ ውስጥ ገብቻለሁ ትለዋለች። ኤቢ እህቴ ነች እኮ እህትና ማማቾችን እኮ እያጣላህ ያልከው እንዴ? አንቺ እኮ እህቱ መሆንሽን እኮ አሁን ያወቅኳት። አንዳንድ ጊዜ ሳስበው ናታል በጣም ጨንቆኛለች። ምን አደረግኩኝ እኔ? አፈቅርሻለሁ አላልኳት፣ ወድሻለሁ አላልኳት፣ ስሚያት አላቅም። ስለዚህ ምን ማለት እሷ ትወድሃለች አለችው ናታል። እና ለእሷ ያሳልፈሽ ልትሰጪ ነው? እኔ እንጂ አላቅም ናታል። ምናልባት ከልቧ ከወደደች ችግር ሊፈጠር ይችላል እናሳልፈሽ ልትሰጪኝ አላት። እህቴ እኮ ናት አለችው። ይኸውልሽ ሚስት ወደ ባሏ ትሄዳለች፣ እናትና አባቷን ትተዋለች ነው የሚባለው። መጀመሪያም ባላቅሽም ባልወድሽም ኤቢን አላገባትም። እዚህ ቤት ብትሆኝም ባትሆኝም ግን አስበዋል። አይጨንቅም? ስንጋባ አስበዋል። እኔ እናንተ እኮ ብቻ አይደለን የምንጋባው ቤተሰብ ጭምር እኮ ነው የሚጋባው ትለዋለች። ኤቢ ደግሞ እንደዚህ ነገር አሁን እህቷ መሆንን አታውቅም። አስበው አንድ ቀን ማወቋ አይቀርም። የዛን ጊዜም ታውቃለች። ምን ይፈጠር ይሆን? በጣም እየጨነቀኝ ነው። ምንም አይጨንቅም ዳጣ ነገርኩሽ ይላናታል። እኔ እህትሽ ባትሆንም ከእሷ ጋር የፍቅር ግንኙነት የለኝም። ከማንም ሰው ጋር እስካሁን የፍቅር ግንኙነት የለም እና የመጀመሪያ ነኝ እኔ አለችው። አይ እንደዛ የመጀመሪያ ሁለተኛ የሚባል ነገር አይደለም፣ አይጠቅምሽም ላንቺ አላት። እኔ እኮ ዳጣ አንቺን እኮ ወደድኩሽ እኮ አብሬ ከመላመድ አንድ ቤት በመሆን ነው። በቃ ሂድልኝ እትዬም ኤቢም እቤት ስለሆነ ሌላ ችግር ይፈጠርብናል ብላ ሂድ ብላ ታሰናብተዋለች። የኤቢ አፍቃሪ እንግዲህ እንደ ጀማሪ በር ላይ የቆመ እኮ አርጁን አላሳልፈኛል ያሳዝነኛል ግን አለው። ከዛ እንግዲህ ዳጣ አብርጌድ መጥታ አባቴ ከድሮ ቤት ሂጂ ይልሻል ስትላት እንዴ ለምንድን ነው ሂጂ ያለኛለች እና ወደ ድሮ ቤት እንድትሄድ ተደረገች። አቶ አብርጌድም ለምንድን ነው ወደዛ ቤት እንድትሄድ የተደረገችው? ለምንድን ነው? እኔ ግን ማየ ሰላም ስትመጣ ለምን እንደደነገጠች መጠየቅ አለብን አለ አብርጌድ። አንቺ ሰው ኧረ እባክሽ እንደ አባትሽን እንኳን ታከብሪም እሱ ምናምን እያልሽ የምትናገሪው እንደ አንቺ አይነት እኮ ክብር ያለው አባት የለም። ያስተምርሻል፣ ያበላሻል፣ ከሰው በላይ ያስቀምጥሻል። ምን አይነቷ ነሽ? በማለት እንግዲህ እሷን ይቆጣታል። ከዛም እንግዲህ ዳጣ ወጥታ ወደ ድሮ ቤት ስትሄድ ሰላም በይ እንግዲህ ራስሽን ተረጋጊና ቤት ውስጥ ግቢ፣ ምንም ነገር እንዳትፈጥሪ፣ ለጊዜው ግን እስከምትረጋጊ ብዬ ዳጣን ወደ ድሮ ቤት ለቅያታለሁ ሲላት እንዴት ይሄን ታደርጋለህ ደግሞ ይሄን ያህል ጊዜ ተቀምጬ ብላ ሰላምዬ በጣም ስትጨና 20 ደቂቃ እኮ ነው ትንሽ እስከምታርፊ ትመጣለች ተባለና ወደ ቤት ገብታ ግን በርበሩን አይኗ በርበሩን ሲያይ አቶ ደረጀ በርበሩ ስታይበት ካሁን ዳጣ መጣ እያለ ሲደነግጥ ወይዘሮ ማርታ ምን ሊፈጠር ነው እያሉ በጭንቀት ልክ ምጥ የያዘው ሰው ይመስል ይዋልላሉ። በዛን ጊዜ እንግዲህ ስለ ምግብ አነሱና አየሽ ሰላም በዚህ ቤት አለመኖሩ ቤቱ እኮ ተራበ፣ ሌላ ጊዜ ሴቱ ሁላ ሙያ መማር አለበት አለ። ኦሆ አሉ ወይዘሮ ማርታ። ሴቱ ሁሉ እኮ ተፈተነ ወይ ጉድ! የሰላም የያዘችው ጉድ የማይረቡ እያለች ስትል እንግዲህ ዳጣዬ ምኗን ሳታቅ ዝንጥ ብላ እየጨፈረች እየቧረቀች ወደ ቤቷ ስትገባ ሰላም አሁን እንዲህ እያንጋጠጠች አይኗን አንገቷ ተቆርጦ እስከሚሄድ በቃ እንዲህ እያደረገች እየተንጋጠጠች ስትመለከታት ዳጣዬ ምንም ያላወቀችውን ጨብ እያለች ስትመጣ አቶ ደረጀ አይናቸው ሲፈጥ ወይዘሮ ማርታ ደግሞ ምን እንዲፈጠር ነው እያሉ ሲሉ ዳጣ ገባች። ዳጣዬ ስትገባ ዳጣዬን የመሰለ ቆንጆ ልጅ ስላገኘች ሰላምዬ በደስታ ተዋጠች። ዳጣዬን በደስታ ፈነጠዘች። ሁለቱ ተቃቅፈው ያው ሰላም ብታቅም ዳጣ ስላላወቀች ግን እንኳን ሰላም መጣሽልኝ ቤቱ ቀዝቅዞ ነበረ ብላ ቅፍ አርጋ ስትስማት እንግዲህ አንገቷ ስር ገብታ የልጅነቷን አስታወሰቻት ማለት ነው። ቀጣይ ምን ይመጣል?